ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓት ላይ ትገኛላችሁ። አሁን ደግሞ የእልፍኝ እንግዳ ሰዓታችን ደርሷል። የዛሬ የእልፍኝ እንግዳ ሰዓታችን እንግዲህ ሲጀምር እንግዳችን ስቱዲዮ ላይ የለም። ያለበት ቦታ ድረስ ሄደን እንግዳችን ወደዚህ ይዘነው እንመጣለን። እናንተም እንግዲህ ፕሮግራማችን አሁን ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁን ትሆኑ ዘንድ በአክብሮት ጋብዘን። መልካም ቆይታ። እንግዳችን እናምጣለን። እንደምን አሉ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። መልካም ሻረፍ ይበል። ከእንግዳችን ጋር ተገናኝተናል። እንግዲህ የተለያዩ ለሀገር እንዲሁም ደግሞ ለግለሰብ የሚጠቅሙ ሀሳቦችን በማፍለቅ የተለያዩ ስራዎችን እየሰሩ የሚገኙ ግለሰብ ናቸው። ምን ስራዎችን ይከውናሉ? እንደገና ደግሞ እዚህ የተገኘሽበት ምክንያት ምንድነው ካላችሁ እንግዲህ በቆይታችን የምታገኙት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አቶ ቁምላቸው እንኳን ደህና መጡ። እስከ ወደ ባህር ዳር እንኳን ደህና ቆያችሁ። በሀገራችን የመጀመሪያው ማለት እንችላለን። እሺ፣ እናመሰግናለን። የሊስትሮ ማህበርን መስርተዋል። ስለዚህ ስለዛ እስኪ እናወራ። መጀመሪያ አማራ ሚዲያ ኮርፖሬሽንን ከልብ አመሰግናለሁ። በመቀጠል ያው ኢትዮጵያ ውስጥ እንግዲህ ሊስትሮ ማህበር በዚህ ጊዜ የተመሰረተ ብለን ባንል በትልልቅ ሰዎች እድሜ የሚገመትና ከ70 ዓመት በላይ እስከ 80 ዓመት በሆነ ጊዜ ውስጥ ሊስትሮ ስራ ሙያ እንደተስፋፋ ይታወቃል። ነገር ግን ያን ያህል ዓመት ይቆይ እንጂ ያን ያህል ዓመት ቆይቶ ሰዎቹን ህይወት ይቀይራቸው እንጂ ስራውን ግን አልቀየርም፣ ለውጥ አላመጣም። እና በአጋጣሚ ከደሴ ነው ተወልጄ ያደግኩት እና እዛ ቆይተን ለስራ ወደ ባህር ዳር ስንመጣ የተወሰነ 3-4 ኮሚቴዎች ሆነን ነበር የመጣነው እና ለስራ ነበር የመጣነው። በአጋጣሚ ጋይንት አካባቢ የምናድር ነበረ። እዛ ስናድር ምንድነው የተፈጠረው? ጓደኞቼ ሻይ ቡና እንበል ብለው ሲወጡ እኔም ነጠላ ጫማ አድርጌ ጫማ ላስጠርግ ብዬ ይዤ ወጣሁ እና ይዤ ስወጣ ጫማ የሚጠርገው ሰው አልመሰለኝም እና ሊስትሮ የለም እዚህ አካባቢ ቢሮዬ ስለሆነ እኔ ሊስትሮ ነኝ አለ እና አካል ጉዳተኛ ነበር እና ማመን አቃተኝ እና ሂዱ መጣሁ ብዬ ማዳመጥን ፈለኩና አዳመጥኩት ማለት ነው። ወዲያው ከጓደኞቼ ጋር ሄድኩኝ፣ አወራኋቸው። ወደ ደሴ ስንመለስ ይህንን ፕሮጀክት ማድረግ እንዳለብን አወራኋቸው ማለት ነው። እነሱም በሀሳቡ ተስማሙ። ከዚያ በኋላ ያንን ሀሳብ ወደ ተግባር ለመቀየር ደሴ ተመለስን። ደሴ ተመልሰን እንቅስቃሴውን ጀምር ብዬ ስላቸው ያው ሀሳቡን እግዚአብሔር ለኔ ስለነበር የሰጠኝ እነሱ እንደኔ ይገር ሊሆኑ አልቻሉም። መስራት ቢፈልጉም ግን ተግባራዊ ላይ ትንሽ ዘግየት አለብኝ። እኔ ደግሞ ሆተ ነው። ከዛ በቀጥታ ሊስትሮችን ሰብስቤ ያናገርኩኝ። ጋሼ እንደዚህ አይነት ነገር ይወድኛል፣ ልጆቹ በሰዓቱም እንደዚህ አይነት ሀሳብ ሲመጣ ደስተኞች ነው። በ24 ሊስትሮች ደሴ ከተማ ባለው ውልና ማስረጃ የሚባለው ሰነዶች ማረጋገጫ እየተባለ የሚጠራው ህጋዊ እውቅና ተሰጠ። በ1996 ጥቅምት 11 ቀን ያንን እውቅና ከተሰጠ በኋላ በቀጥታ ምንድን ነበረ የሊስትሮቹ ፍላጎት ምንድነው? መማር ነው? መስራት ነው? በሙያቸው መሰልጠት ነው? ምንድነው የሚለውን ነገር መጀመሪያ መጠየቅ ነበረብኝ እና ትምህርታቸውን በችግር ምክንያት ያቋረጡ ነበሩ። እንደገና ደግሞ በሙያቸው መኪና መንዳት፣ ሹፌር መሆን ምናምን ይፈልጉ ነበሩ። እነዚህን ስሜታቸውን ከወሰድኩ በኋላ የሊስትሮ ሳምንት አዘጋጀሁ እና ያን የሊስትሮ ሳምንት አዘጋጅቼ 10 ብር ነው 10 ብር ሰብስበን እንድናስጠርግ የማድረግ የጫማ ያወጡትን ቀለም ከብር 50 እስከ 3 ብር ድረስ ነበር ይመስለኛል እና ያንን ዋጋቸውን ያወጡትን እየመለስ ቀሪውን ብቻ በማጠራቀም ወደ 1000 ምናምን በሆነ 96 ዋጋም ነበረው ገንዘቡና በቀጥታ የትምህርት ቤት የሚመዘገቡትን ትምህርት ቤት እንዲመዘገቡ ደብተር እንዲገዛላቸው አድርጌ ስራውን ጀመርኩ ማለት ነው። በዛን ሰዓት በአጋጣሚ ሄለን መሐመድ የአሜሪካ ሬዲዮ ጋዜጠኛ ደሴ ነበረች እና ይህን ነገር ስታ በጣም አፕሪሼት አደረገች፣ ኢንተርቪው አደረገች እና ከዛ በኋላ ስራው በጣም እየጮኸ መጣ ማለት ነው። ከዛ ልጆቹን አደራጅቼ ሊስትሮ ብቻ አልነበረ የሚሰሩት፣ የአካባቢ ጽዳት ይሰሩ ነበር። ቅዳሜ ጊዜ አካባቢያችን እናጸዳለን።
በዛም ላይ ደግሞ ዩኒቨርሲቲ ውጤት መጥቶላቸው መማር ያልቻሉ ልጆችም ነበሩ፣ 2 ልጆች። እነሱንም አድማስ ዩኒቨርሲቲ ኮሌጅ ስፖንሰር እንዲያደርገኝ በመጠየቅ እንዲማሩ ተደርጎ ዛሬ አንዱ ባንክ ውስጥ ይሰራል፣ አንዱ ኤንጂኦ ውስጥ ይሰራል። አንድም እንደዚሁ ግብርና ውስጥ የሚሰራ ልጅ ነበረ። እንደዚሁ ውጤት መጥቶለት የተወሰነ መደገፍ የሚገባው ነገር ነበር። እሱም ተደግፎ ኮትና ሱሪ ገዝተን እንዲመረቅ አድርገን ልብስ ተገዝቶላቸው ምናምን ማለት ነው። እና እንደዛ አድርገን እየሰራን ሹፍርና ነጻ ሕክምና ሁላ ከከፍተኛ ክሊኒክ ወሎ ከፍተኛ ክሊኒክ የሚባል ነበር፣ እሱ ጋር ደብዳቤ አስገብቼ ሊስትሮቼ በሚታመሙበት ጊዜና ነጻ ሕክምና አገልግሎት እንዲያገኙ የማድረግ ስራ ሁላ ሰርቻለሁ። እና ያንን እያደረግኩ በአጋጣሚ በነበረው እንቅስቃሴ ሚሊኒየም ነበር፣ የሚሊኒየም ታታሪ ወጣት የሚል ባህር ዳር ላይ በተካሄደው ከክቡር ጠቅላይ ሚኒስትር ዜናዊ አማካኝነት አርሶ አደሮች ሲሸለሙ ምን ሲሸለሙ ምናምን የዛን ሰዓት አንዱ የሊስትሮ ማህበር ተሸላሚ እኔ ነበር። እና ከወጣቶች ተሸላሚ ነበር፣ የሜዳሊያ እና የሰርቲፊኬት ተሸላሚ ነበር የኔ ማህበር ማለት ነው። ከዚያ በመቀጠል አዲስ አበባ ላይ ሚሊኒየም ሲከፈት ከአዲስ አበባ ተጋብዘን በከንቲባ ጽሕፈት ቤት አማካኝነት ነው ጥሪ የደረሰኝ። አቶ ቁምላቸው ሚሊኒየም ስብሰባ ላይ እንዲገኝ ኦፕኒንግ ሴሪሞኒ ላይ እንድገኝ ተደርጌ በወንበር ቁጥር 33 የኔ ወንበር ነበር። ከዛ አገር አቀፍ የከተሞች ቀን ኤግዚቢሽን ሲከበር እንደዚሁ የሊስትሮ ማህበሩ ተጋብዞ ከደሴ 3 ሊስትሮች አዲስ አበባ ድረስ ይዤ የከተሞች ኤግዚቢሽን ቀን ተካፍሏል። ኢትዮጵያን አይድልም እንዲወዳደር ያደረኩት ሊስትሮ ነበር። የራሴ ሌዘር ጃኬት ሰጥቼው አዲስ አበባ ድረስ ወስጄ እና ያው ውጤቱ ባይሳካለትም ግን እኔ ስለዚህ እነ የፍላጎታቸው ማገዝ ነበር የእርስዎ ሀሳብ አላማ? እውነት ነው። ምክንያቱም ስራውን ከፍ ማድረግ ምክንያቱም ልጆቹ ራሳቸው ተነሳሽነት መስራት እንችላለን ከልመና መስራት ይሻላል ብለው ራሳቸው ለስራ ያዘጋጁ ሰዎች ወደ ስራ ማምጣትና ትንሽ ሳፖርት የሚደረጉ ከሆነ ሊስትሮች ሰርተው መለወጥ እንደሚችሉ የሚያሳይ የራሳቸው አስተሳሰብ አለ። ምን ያክል አባላት አሉ አሁን? አሁን ባለፈው ወደ 360 አባላት ነበር። አሁን እነዚህ አባላቶች አሁን ቋሚነት አለው ነው ቸገራለሁ። ያንን ነገር አድሚት አደረኩና ምክንያቱም በዛ በባቡር እንቅስቃሴ ስታክ አደረገብኝ። ምንም መስራት አልቻልኩም። ዝም ብሎ እነሱን እየሰበሰቡ ከመበተን ያለፈ ለሊስትሮቹ ማሳያቸው ለውጥ አጣ። 2016 ላይ ደብዳቤ አስገባሁ። ለማን? ለአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በቀጥታ ለ11 ክፍለ ከተማ ደብዳቤ ተጻፈልኝ። ምን የሚል? በሁሉም ክፍለ ከተማና ወረዳዎች ላይ የሚገኙ ሊስትሮች ተመዝግበው ለኔ እንዲሰጡ። በዛ መሰረት ራሴ ነኝ 11 ክፍለ ከተማ ላይ ትራንስፖርት ከኪሴ ነው፣ ሁሉ ከራሴ ነው። ቢሮ ተከራይቼ ነው የምሰራው። ምን ነገር አድርጌ እንቅስቃሴ ጀመርኩ። የተወሰኑ ክፍለ ከተማዎች እኔ እንደምኖርበት ክፍለ ከተማ ለሚኩራ ክፍለ ከተማ ይባላል 580 ሊስትሮች አሉ። ይሄ በማህተም ተረጋግጦ ከየወረዳው ተጽፎ በክፍለ ከተማው ሰላምና ጸጥታ ቢሮ አማካኝነት የተሰጡ ሊስትሮች ነው። አሁን ሀሳቤ ምንድነው? እነዚህ ሊስትሮች ሰብስቦ እንዴት እናርጋቸው? ሀሳባችን ምንድነው? ከሰላምና ጸጥታ ቢሮ ጋር እየተነጋገርን እያለ በአጋጣሚ ከኖርዌይ የመጣ አቶ ሶፋንያስ ሰይድ ይባላል። እንደዚህ አይነት ስራዎችን ዲጂታላይዝ ማድረግ አቅዶ የመጣ ሰው ነው። አጋጣሚ ኢትዮጵያ ውስጥ ሲገባ እንደ በሊስትሮ ዙሪያ እንደዚህ አይነት ነገር እንቅስቃሴ መስራት እፈልጋለሁ ምናምን ብሎ ሲል የኔን ስራ የሚያውቁ ሰዎች ጠቆሙት። እንደ እሱንም አውቀዋለሁ እኮ ምናምን ብሎ እኔ ጋር ተገናኘን። አሁን ኦልሬዲ ዲዛይን አድርገናል፣ ንድፎቹን ጨርሰናል። አሁን ሲቪክ ማህበራት ላይ ሄደንም ጥያቄ አቅርበናል። በሲቪክ ማህበራት ደረጃ የተደራጀ ማህበርና ጠንካራ በቦርድ የሚተዳደር ለማድረግ አስበን እየተንቀሳቀስን ያለ በአጋጣሚ ሲቪክ ማህበራት ለተወሰነ ጊዜ አቁመዋል። ሳፖርቲንግ ፔፐር ካለ ግን እንደሚያስተናግዱ ተነግረናል። ያንን ሳፖርቲንግ ፔፐር ደግሞ ሰላምና ጸጥታ አዲስ አበባ ሰላምና ጸጥታ ለሁሉም ክፍለ ከተማ ያጻፈልኛል። ስለዚህ ታምኖበታል ስራው። በጣም ደስ ይላል። እንግዲህ ሂሳባችንን እንክፈልና ወደ ስቱዲዮ እንሄዳለን። ወደ ተመልካቾቻችን ስቱዲዮ ስንሄድ ደግሞ ሌላ ለእናንተ ልንነግራችሁ የፈለግነው ደግሞ ሌላ ትልቅ ሀሳብ አለ። አሁንም አብራችሁ
ይበሉ። ለስቱዲዮ ክብር። እሺ አመሰግናለሁ። መልካም ወደ ተመልካቾቻችን እንግዲህ አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እልፍኝ የመዝናኛ ሰዓት ላይ ትገኛላችሁ። አሁን ደግሞ የእልፍኝ እንግዳ ሰዓታችን ወደ እናንተ እየደረሰ የሚገኘው የዛሬ የእልፍኝ እንግዳ ሰዓታችን እንግዳ አድርጎ ወደ እናንተ ደግሞ እያቀረበላችሁ የሚገኘው አቶ ቁሙላቸው አበበ የተለያዩ ለሀገርም ለግለሰብም የሚጠቅሙ ሀሳቦችን በማንሳት እንዲሁም ደግሞ የተለያዩ እንቅስቃሴዎችን በማድረግ የሚታወቁ ግለሰብ ናቸው። ቀደም ሲል እንግዲህ የሊስትሮ ማህበርም በኢትዮጵያ እንግዲህ በማደራጀት በተለያዩ አካባቢዎች ሊስትሮች ተጠቃሚ እንዲሆኑ የማድረግ ስራን እየሰሩ እንደሚገኙ አውርተናል። አሁን ደግሞ እዚህ ስቱዲዮ ስንመጣ ሌላ የምናወራው ጉዳይ ይዘናል። እስኪ መጀመሪያ ግን አቶ ቁምላቸው ምን ያክል የሀገር ባህል ልብስ አለዎት? ከዚህ ልጀምር። እሺ አመሰግናለሁ። መጀመሪያ የሀገር ባህል ልብስ ብዙ ነው። በተለይ ከላይ የሚለበሰው ብዙ ነውና ያው ካለ ሀገር ባህል ልብስ አልለብስም። ሁልጊዜ አመቱን ሙሉ ሁልጊዜ የምለብሰው ከላይ በተለይ ከላይ ደግሞ ዝግጅቶች ካሉ ደግሞ ሙሉ ነው የምለብሰው እንጂ ሌላ ልብስ አልለብስም። ስለዚህ በጣም በርካታ ቁጥር ናቸው። በቁጥር መገመት ይከብዳል ማለት ነው። ብዙ ነው። ያደረጉት ራሱ በጣም ደስ ይላል። ዲዛይኑን አይቼው አላውቅም። ለመጀመሪያ ጊዜ ነው እርስዎ ጋር ያዩት። አመሰግናለሁ። በራስዎት ዲዛይን ነው የተሰራ? አይደለም፣ ጠሪ አክባሪ ነው። እኔ ደግሞ ስጠራ ጠሪዎችን የሚመጥን ነገር ለብሼ መቅረብ አለብኝና እናመሰግናለን። እናንተም ክብር ነው ለኔ። እናመሰግናለን። በጣም ያምራል፣ ደግሞ በጣም ያምራል፣ ደስ ይላል በጣም። እኔም እንግዲህ እርስዎን በሀገር ባህል ልብስ ይመጣሉ ብዬም ስላሰብኩኝ እኔም እንደዚህ ለብሼ ነው የጠበቅኩት። በጣም ነው የማመሰግንሽ። ያክብርልኝ። በጣም ደስ ይላል። ይሄንን ለምን አነሳ ለተመልካቾቻችን እንንገራቸው። እንግዲህ እርስዎ የሀገር ባህል ልብስ ቀን እንዲከበር በጣም ፍላጎት አለዎት። ይሄንንም ለማድረግ እንቅስቃሴ እያደረጉ ይገኛሉና እስኪ ከዚህ ሀሳብ እንነሳ። የሀገር ባህል ልብስ ቀን እንዲኖረው ከማድረግ አንጻር ምን አሳሰበዎት? ምንስ ይህን ጉዳይ እንዲያስቡ አደረገዎት የሚለውን ነገር እስኪ እናንሳ። እሺ የሀገር ባህል ልብስ ከልብስነት ያለፈ የማንነታችን መገለጫ ነው እና ስለ ልብስ ብቻ አይደለም እኔ የማወራው፣ ስለ ሀገር ነው። ስለ ሀገር ደግሞ ሀገር የራሷ የሆነ ታሪክ፣ ትውፊት፣ ባህል፣ ወግ አላት። ስለዚህ ከነዚህ ባህልና ትውፊታችን ውስጥ ደግሞ አንደኛውና ዋነኛ የሀገር ባህል ልብሳችን ነው እና የሀገር ባህል ልብሳችንን ከመልበስ ያለፈ ምን ተጠቅመንበታል? በውጭ ሀገር ተከብሮ ብዙ ሩቅ ምስራቅ ሀገሮችን ብንወስድ ከሌ ባንል በልብሶቻቸው ኮርተው በማንኛውም ስብሰባቸው ላይ ልኡካኖቻቸውን ሲልኩ የተለያየ የሀገር ሲሄዱ ልብሱ የሚሄዱት የራሳቸውን የሀገር ባህል ልብስ ነው እና እነዚህን ሰዎች ፓስፖርት መጠየቅ ሳይጠበቅብን ከሌ ህንድ ነው ብሎ መናገር ይቻላል። ከሌ ቻይና ነው፣ ከሌ ጃፓን ነው ብሎ መናገር የምንችልበት ደረጃ ላይ ሁላ ደርሰናል። እኛ ሀገር ስንመጣ እንዴት ነው የሚለውን ነገር በአእምሮዬ አስባለሁ እና በሀገር ባህል ልብሳችን በተለይ አንድ ጊዜ ካሚንግ ቱ አሜሪካን የሚል ፊልም ሲሰራ በኢትዮጵያን የሀገር ባህል ልብስ ነው የተሰራ ፊልም እና እኛ ኢኮኖሚካሊ የዶላር ችግር አለብን፣ ኢኮኖሚካሊ የገንዘብ ችግር አለብን ኢትዮጵያ ውስጥ እና የዶላር ችግራችንን ማቃለል የምንችልበት አንዱ የገቢ ምንጭ መሆን ሲችል አልተጠቀምንበትም። ባለመጠቀማችን ደግሞ ቻይናዎችም ሌሎች ሀገሮችም ነገ ደግሞ እንደ ጤፍ እንጀራው የኛ ነው ሊሉን ይችላሉ። ስለዚህ ያንን ከማለታቸው በፊት እኛ የና ነው ብለን የምንናገርበት ነገር መስራት አለብን። ያንን ለመስራት ደግሞ ምን ማድረግ አለብን? ሕጉን የጠበቀ አሰራርና ባህልና ኪነ ጥበብ ቱሪዝም ቢሮዎች አሉን እና እነዚህ ቢሮዎች ጋር በመተሳሰርና በመጠያየቅ በመነጋገር ይህም በማሰብ 2010 ላይ ነው የጀመርኩት። 2010 ላይ ጥቅምት 30 ቀን ነው ፍቃድ የተሰጠኝ እና በዛ ፍቃድ የተሰጠኝ ምንድነው ፕሮሰሶች አሉት እና እነዛን ፕሮሰሶች ግን አልደከመኝም፣ አልሰለቸውም። ከኔ ጋር የጀመሩ ሰዎች ነበሩ። እየደከማቸው የለቀቋሉ፣ ስላልተመቻቸውም የለቀቋሉ። እኔ ግን ሀሳቡን መጀመሪያ ሜኔ ስለነበር አልደከመኝም። መጨረሻ ላይ ያው ከባህልና ቱሪዝም ሚኒስቴር ለሀሳቡ አቅራቢነት የባለቤትነት መብት አገኘሁኝ። ከዛም በኋላ 2011 አካባቢ ኮቪድ ምናምን ነበረ 2012 እንደዚህ እና ምንም አይነት ፕሮግራም ማካሄድ መተሰብሰብ
ምናምን አይቻልም ነበር እና ምንም ማድረግ አልቻልኩም በሰዓቱ። ነገር ግን ውስጥ ያለውን ነገር ማንቀሳቀስ ፒቲሽን እስከ ዩኔስኮ ማስመዝገብ አለብን ነው። ምክንያቱም የሀገር ባህል ልብስም ቀን ማክበር ታርጌት አይደለም፣ ግብ አይደለም። ጎላችን ዩኔስኮ ውስጥ አስመዝግቦ የሀገራችን ቅርስ ከተመዘገቡት ከ13 ወር ከ14 ቅርሶች ውስጥ አንዱ ማድረግ ነው እና ያንን ለመስራት ደግሞ ምን ማድረግ አለብኝ? ፒቲሽን ማሰባሰብ አለብኝ። ያንን ጊዜ ፒቲሽን በማሰባሰብ ጀመርኩት ማለት ነው እና ያንን እያደረግኩኝ ሄድኩኝ። በአጋጣሚ በ2015 ዓመተ ምህረት ላይ አከበርኩኝ የመጀመሪያውን የሀገር ባህል ልብስ የመልበስ ቀን ማለት ነው። ቀናው ደስ ይላል በጣም። ምክንያቱም የሀገር ባህል ልብሶቻችን አውደ ዓመት ሲመጣ የተለያዩ ሃይማኖታዊ ስርዓት ሲኖሩ የጋብቻ ስነ ስርዓት ላይ አብዛኞቻችን እናደርገዋለን። ነገር ግን ደግሞ እንደዚህ ቀን ተሰይሞለት ግን ሁሉም ባንድ ላይ የመልበስ አጋጣሚው የተፈጠረበት የመጀመሪያው ይመስለኛል። የመጀመሪያው የት ተካሄደ? ኔክሰስ ሆቴል። ኔክሰስ ሆቴል ነው። ለክብርት ዶክተር ሂሩት ካሳው ባህልና ቱሪዝም ሚኒስትሯ በተገኙበት፣ ትልልቅ ባለስልጣኖች በተገኙበት፣ እንግዶች በተገኙበት የኔክሰስ ሆቴል ውስጥ አከበርን የመጀመሪያውን። ለሀገር ያልሆነ የሀገር ባህል ልብስ ይበጣጠስ በሚል መሪ ቃል። ደስ ይላል። ምክንያቱም ሀገርን የማያከብር ልብስ ትርጉም የለው። እውነት ነው። እና ከልብስነት ያለፈ የማንነታችንን መገለጫ ስለሆነ ልናከብረ ይገባል። ለመልበስ ብቻ ሳይሆን ተሻጋሪ ድንበር ተሻጋሪ በማድረግና የሀገራችንን ሊያስተዋውቅ የሚችል ነው። ሁለተኛውን ሳከብር ካፒታል ሆቴል ነው ያከበርኩት። ብቻዬን ነው ያከበርኩት። ግን አምባሳደር ሚኒስተሯ ነበሩ፣ ዶክተር ሂሩትን የተኳት እሳቸው ነበሩ። እሳቸውም ተገኝተው በጣም በሰፊ የዛን ሰዓት መሪ ቃሌ ደግሞ የሀገር ባህል ልብሳችን ለወጣቶቻችን ነበር የሚለው። ከአዲስ አበባ ወጣቶች ማህበር ጋር ነበር በጋራ የሰራሁት እና ያንን ሰራሁኝ። በሶስተኛው ላይ ግን መድረክ ላይ ይፋ ወጣሁ። ደብዳቤ ከመጻፍ ያለፈ አብራችሁ ልትሰሩ ይገባል የሚል አዲስ አበባ ባህልና ኪነ ጥበብ ፍቃድ ሰጥታችሁኛል፣ ብቻዬን ግን ስንት ዓመት ነው የምሰራ የሚል ቁጭት ተሰማኝ። እግዚአብሔር ያክብራቸው ክብርት ከንቲባችን ወይዘሮ አዳነች አቤቤ እና ክብርት ዶክተር ሂሩት ካሳው አብረው የሚመሩት መድረክ ነበር እና የአርቲስቶች መድረክ ነበር። እዛ ላይ በይፋ ነው የተናገርኩት። እዛው ላይ አቅጣጫ ተቀምጦ ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤትና ከአዲስ አበባ ባህል ኪነ ጥበብ ጋር በተነጋገሩት መሰረት ከአዲስ አበባ ባህል ኪነ ጥበብ ጋር 2017ን የሀገር ባህል ልብስ ቀን ሰኔ 30 አብሬ እንዳከብር ነው የተደረገው። ይህ ማለት በመንግስት ዘንድ ተቀባይነት አግኝቷል። ከዚህም ያለፈ ደግሞ አብሬም እንድሰራ ደግሞ አሁን የአዲስ አበባ ባህልና ኪነ ጥበብ ባለድርሻ አካል ነኝ። ተማሪዎች ትምህርታቸው የሚዘጋበት ከጓደኞቻቸው ጋር የሚለያዩበት ውጤት የሚነገርበት ቀን ነውና በዛ ሁሉም ሰው ትዝታ አለው። ይሄ ቀን ለምን ተመረጠ? ለሀገር ባህል ልብስ ቀን ሰኔ 30 ያው በብዙ ሰዎች አእምሮ በሁላችንም አእምሮ ውስጥ ያለ ቀን ነው። ትምህርት ቤት ይዘጋል። ትምህርት ቤት ሲዘጋ ደግሞ ካርድ ምናምን ይሰጣል። ኢትዮጵያ ውስጥ እንደገና ሰኔ 30 ባጀት መዝጊያ ነው። ስለዚህ ሁለቱንም ነገሮች አብረን የምንዘጋበት እና በብዙ ሰዎች አእምሮ ውስጥ ስላለ በፊት ሰኔ 30 የደም ማፍሰሻ ምናምን ይባል የመደባደቢያ ምናምን ነበር። ምክንያቱም ቂም የተያዙ ሰዎች ተማሪዎች በዛን ቀን ነው ይጣሉና ይደባደባሉ። ሰኔ 30 እንገናኝ ይባል ነበር። አሁን ግን በባህል አረኩት ነኝ። ምክንያቱም ዛሬ በመደባደብ ሳይሆን በመወያየት ነው በሚል ሀሳብ ነው ያመጣሁት እና በአጋጣሚ እኔ ሁለት ነበረ፣ ሶስተኛ ጨመርኩበት። ስለ 30 ባጀት ከመዝጋት ያለፈ መጥፎ አስተሳሰብን የምንዘጋበት መሆን አለበት። ስለዚህ ሰኔ 30 እያንዳንዱ ሴክተር መስሪያ ቤት ባጀቱን ሲዘጋ አገር ባህል ልብሱን ለብሶ ቡና አፍልቶ ዳቦ ቆርሶ ጥሩ ስሜት ይፈጥራል። በነገራችን ላይ ሀገር ባህል ልብስ ሲለበስ በራሱ ወደ ቀጣይ ባጀት አመት ሲተላለፍ ይዘውት የሚሄዱት ባጀት እንደሌለ ሁሉ ይዘውት የሚሄዱት ቁርሾና ችግር እንደሌለ የእርስ በርስ ግንኙነትን ስህተቶችን የሚያስተሳስር መደረግ አለበት ብዬ ሶስተኛ ጨመርኩኝ። ሰኔ 30 ብቻ ይከበር የነበረውን ነገር ቀየርኩና ደግሞ እስቲ ትንሽ ላሻሽለው አልኩኝ እና ወራቶቹን ለየክፍለ ከተማዎች መደብኩት።
እና በአጋጣሚ ጥንቅት ላይ ነበር እንደዛ ሀሳቡን አቅርቤ ወዳው ደብዳቤ መልስ ተሰጠኝ ከአዲስ አበባ ባህል ኪነ ጥበብ። በዚህ አጋጣሚ ማመስገን እፈልጋለሁ። ህዳርን በልደታ አከበርኩኝ። ታህሳስን ደግሞ በቦሌ ክፍለ ከተማ የአገር ባህል ልብስ ቀን በቦሌ ክፍለ ከተማ፣ ጥርን ደግሞ በለሚኩራ ክፍለ ከተማ የአገር ባህል ልብስ ቀን ተከበረ ማለት ነው። ስለዚህ እንደዚህ አድርገን ተነሳሽነቱን እየፈጠርን ሰኔ 30 ባጀት ብቻ የሚዘጋበት ሳይሆን የአገር ባህል ልብስ ቀንም እየዘጋን ለውጡን እያየን እንድንሄድ ያደረኩበት ሁኔታ ነው የተፈጠረው። ይህንን የአገር ባህል ልብስ ኢትዮጵያ የኔ ነው ብላ እንድታስመዘግብ በዓለም አቀፍ ደረጃ ምን አይነት ጉዞ አድርገዋል የሚለውን እስኪ እሱን እናንሳ። አዎ እንግዲህ ያንን ዩኔስኮ ለማስመዝገብ በሚኒስቴር መስሪያ ቤት ደረጃ ነው። በአዲስ አበባ ከተማ ደረጃ አይቻልም። መስፈርቶች አሉት። ከኔ የሚጠበቀው ነገር ሀሳቡን አቅርቤ ከዛ ውጭ እንደገና ህብረተሰቡ በትክክል ይሄ ነገር እንደውም እኔ ሀገር ባህል ልብስ ኢትዮጵያ ውስጥ መከበር የለበትም የሚል ፒቲሽን እያሰባሰብኩ ነው። እና እንዴ በጣም ጥሩ ሀሳብ ነው፣ መከበር አለበት የሚለው ነው። ጠቅላላ ሁሉም ማለት አብዛኛውን ሰው የሀገር ባህል ልብስ ይወዳል። አዎ እና ሁሉም ያንን ነው የሚለው እና በዚያ ላይ አሁን ከትልልቅ ሀገራችን ውስጥ ካለው አንድ ምሁራን ጋር እንደውም ስሙን መጥራት ቢያስፈልግም በቅርቡ አንድ ኤንቢኤስ ላይ ፕሮግራም ላይ አብረን ነበርና አናገርኩት። በጣም የሚገርም ሀሳብ ነው ያለኝ። እኔ እረዳለሁ በማንኛውም ነገር፣ ምክንያቱም እንዴት መመዝገብ እንዳለበት አቅጣጫውን ያውቁታል እና ከባህልና ቱሪዝም ሚኒስቴር ጋር በመሆን ሜንታሊ ደግሞ መሰራት ያለብን ቴክኒካል ጉዳዩን ደግሞ የረዳት ፕሮፌሰር ነው እሱም እንደሚረዳኝና እንደሚያማክረኝ ተነጋግረን የጨረስንበትና በእኔ በኩል ግን ፒቲሽኑ አሁንም ባህር ዳርን ያረኩኝ ያለሁበት ሁኔታ ነው ያለው። ትልቁ ታርጌት ምንድን ነው? ሌሎች ቅርሶች እንደተመዘገቡት ይመዘገባል። ከዛ ውጭ በእኛ በምክር ቤት ደረጃ ደብዳቤ አስገብቻለሁ። እንደ ህዝብ ተወካዮች ምክር ቤት መሪዎቻችን ፖለቲካ ብቻ አይደለም እንዲመሩን የመረጥናቸው ባህላችንንም ነው። ምክንያቱም ፖለቲካ የሚቀረጸው ከባህል ነው። እኛ አገር አምባሳደሮቻችን ወደ ውጭ ሲሄዱ የአገር ባህል ልብስ እየለበሱ ቢሄዱ ኢትዮጵያን ኢንዳይሬክት አስተዋወቁ ማለት ነው። እኔ በአጠቃላይ ማለት የምፈልገው ምንድነው ትልቅ አገር አለን ብለን ከመናገር ያለፈ ትልቅ ሀሳብም አለን መጨመር አለበት። ጥሩ ሀሳቦችና አጋሩን። የቤተሰብ ድጋፍ ምን ይመስላል? ይህንን በሚያደርጉት እንቅስቃሴ የባለቤቶት የቤተሰቦች ድጋፍ ምን ይመስላል? እስኪ ንገሩ። ምስጋናም እንደዛው አያይዘው ማለት ነው። እንግዲህ ትልቁ ነገር እኛ ሀገር ትልቁ ትርፍ ተብሎ የሚታሰበው ገንዘብ ነው። አዎ ከዛ መውጣት አለብን። አዎ ትልቁ ነገር ሳቲስፋክሽን ነው እና መጀመሪያ እንዴት የሚያደክም ስራ ትሰራለህ የሚሉ ብዙ ሰዎች አሉ። አዎ ውስጤ ግን አልደከመም። በጣም ደስ የሚልሽ ነገር ሁልጊዜ ደስተኛ ነኝ። የምታወቀው በማህበራዊ ህይወቴ በጥሩ ስነ ምግባሬ በማንኛውም ቦታ መልካም ስም አለኝ። እግዚአብሔርን አመሰግነዋለሁ በመጀመሪያ ደረጃ። ምክንያቱም ለገንዘብ የሰራው ስራ የለም። ስራው ገንዘብ እንደሚያመጣ ግን እርግጠኛ ነኝ። ከማንም በላይ ክብር ማለት ለራስሽ መኖር ነው። ራስሽን አክብረሽ ስትኖሪ ለሌሎች ሰዎች ትተርፊያለሽ እና ያ ነገር ጥቅም ማለት ገንዘብ አይደለም፣ ሰው ነው። በሁለተኛ ደረጃ ከጎን የሆነ ሁልጊዜ የምትረዳኝ ባለቤቴ። አዎ ያው እሷም የራሷ ቦታ አላት፣ የራሷ ዋጋ አላት እና እሷ ትረዳኛለች፣ በሀሳቤ ተስማምታለች። ገንዘብ የማያስገኝ ላይ አትለኝም። በቃ ውስጤን ስለተረዳችው በዛ መልኩ ተግባብተን የኖርን እየደገፈችኝም ነው ያለው። ከዛ ያለፈ ብዙ ደጋፊ አለኝ። በቃ እንደውም ብዙ በቃ አላለ ሀሳቤን ወስደው ትልቅ ደረጃ ማድረስ የሚፈልጉ ሰዎች አሉ እና እነዛ ሰዎችንም ማመስገን እፈልጋለሁ በጣም ብዙ ስለሆኑ። ተረፈ አብሮኝ የሚሰራው ሐኪም ጥበቡ ቅድም የባህል ሕክምና ማዕከል እሱ በደንብ በጋራ እየሰራ ነው። ሀሳብ ሳቀርብለት ይቀበለኛል እና አሁን ቀጣይም አንዳንድ ስራ ለመስራት እየተዘጋጀን ነው። ሶፋንያስ አቶ ሶፋንያስ ከነሮ የመጣው በሊስትሮ ፕሮጀክቱም አብሮኝ ስራዬን ሶፋንያስ ሲሄድ እሱ ጋር አሁን የጀመርነው ፕሮሰስ አለ። እንደዚሁም ደግሞ በጣም እረፍት ያስፈልግሃል። ጭንቅላቴ እረፍት የለውም፣ ሰራለሁ የራሱ ነገር ገንዘብ ስለማያመጣ ብዙ ሰዎች ያደክመሃል ይሉኛል እና ገንዘብ አይደለም ጥንካሬ የሚፈጥረው ውስጥ ያለው ሳቲስፋክሽን ነው።
ስለዚህ ያንን ገንዘብና ዋጋ አድርጌያለሁ። በተረፈ ወንድሞቼ ከጎኔ ናቸው እና ሁሉም እየደገፉ ነው ያሉት። በተረፈ ለጓደኞቼ ለጥበብ አጋሮቼ እና ክብርት ዶክተር ሂሩት ካሳው ባህል ኪነ ጥበብ፣ ክብርት ከንቲባችን ወይዘሮ አዳነች አቤቤ እነሱ በትክክል በአሁኑ ሰዓት መስመር ውስጥ እንድገባ የሰላምና ጸጥታ አዲስ አበባ ከተማ ሰላምና ጸጥታ ቢሮ በሊስትሮቹ ዙሪያ ድጋፍ አድርጎልኛል። ደብዳቤም ጽፎ ሰጥቶኛል። እንደ ለሚኩራ ክፍለ ከተማ፣ ቦሌ ክፍለ ከተማ፣ ደታ ክፍለ ከተማም እንደዚሁ እና ከአሁን በኋላ ቀጣይ ያሉ ክፍለ ከተሞችም የሌሎቹን አሪያ ወስደው ለቁምላቸው ሳይሆን ለሀገራቸው ቀጣይ 2019 ዓመተ ምህረት ጩኸት የምንሰማበት ሳይሆን ሰላም የምናነግስበት ቀስቃሽ የምንፈልግበት ሳይሆን ራሳችን ቀስቃሽ የምንሆንበትና ደስ የሚል ስራ የምንሰራበት አመት እንዲሆንና እናንተን ወንድሞቼንም ቀራጭ ስማቸውን ባላቀው እነሱን አመሰግናለሁ። ትግስት በጣም ነው ማመሰግንሽ። እናቱ ግዛቸው፣ እናቱ ዳኛቸው፣ አጠቃላይ አሚኮ ባልደረቦች በአጠቃላይ ከልብ አመሰግናቸዋለሁ። በረን ጊዜም እኛም በጣም እናመሰግናለን። እግዚአብሔር ያክብርልኝ። መልካም ውድ ተመልካቾቻችን የዛሬ የእልፍኝ እንግዳ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የእልፍኝ እንግዳ ሰዓታችን በዚህ አበቃ። መልካም ጊዜ ተመኘው። የዲጂታል ፋይናንሱን ጉዞ ማርሽ የቀየረ ፈጣኑ ቴሌብር 5ኛ ዓመቱን አስቆጠረ። ቴሌብር ለ5ኛ ዓመት ልደቱ ነካ ሰብሰብ ሸብረብ እያለ ልዩ ጨዋታ አዘጋጅቷል። ደንበኞቹን በሽልማት ያንበሸብሻል። ከየካቲት 3 እስከ ግንቦት 2 2018 ድረስ በቴሌብር ሱፐር አፕ ክፍያ ሲፈጽሙ፣ ገንዘብ ሲልኩና ሲቀበሉ፣ በዘመን ገበያ ሲገበያዩ፣ ጥቅልና አየር ሰዓት ሲገዙ በሚሰበስቧቸው ነጥቦች 2 ቅንጡ አውቶሞቢሎች እርሶን ይጠብቃሉ። ማን ነው ባለ ዕድል ይላሉ። ከ150 ሺህ ብር ጀምሮ የገንዘብ ሽልማቶች፣ ለ22 ሺህ በላይ ዕድለኞች፣ በርካታ የሞባይል ጥቅሎች አሉ። በየቀኑ ዕድለኞችን ያንበሸብሻሉ። ነካ ሰብሰብ ሸብረብ በቴሌብር። የቴሌብር አገልግሎት አንድም በራሱ እርካታ፣ በተጨማሪም የልዩ ሽልማት ስጦታ። ኢትዮ ቴሌኮም። ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ። ለሰባተኛው ጠቅላላ ምርጫ እየተዘጋጁ ነው? እንግዲያውስ ለመምረጥ አሁኑኑ ይመዝገቡ። የምርጫ ካርዶንም በእጆ ያስገቡ። የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ቅዳሜና እሁድን ጨምሮ በተለያዩ አማራጮች ይከናወናል። ለመመዝገብ ምን ያስፈልጋል? በዜግነት ኢትዮጵያዊ መሆን፣ በድምፅ መስጫ ዕለት ዕድሜ 18ና ከዛ በላይ መሆን፣ በሚመዘገቡበት አካባቢ ቢያንስ 6 ወር የኖሩና በሕግ የመምረጥ መብት አለመገደብ መሟላት የሚገባቸው መስፈርቶች ሲሆኑ በምዝገባ ወቅት ማን
ማንነትንና ነዋሪነትን ለማረጋገጥ ከሚረዱ ሰነዶች ማለትም የቀበሌ መታወቂያ፣ ፓስፖርት፣ መንጃ ፍቃድ፣ ከውትድርና የተገለሉበት ሰነድ፣ የትምህርት ቤት መታወቂያ ወይም የመኖሪያ የምስክር ወረቀት ውስጥ አንዱን መጠቀም የሚችሉ ሲሆን ማንነትንና ነዋሪነትን በሰነድ ማረጋገጥ ካልተቻለ በአካባቢው ለመራጭነት የተመዘገቡ 3 ምስክሮችን በማቅረብ መመዝገብ ይቻላል። በአቅራቢያው የሚገኝ ምርጫ ጣቢያ በመገኘት እንዲሁም ባሉበት ቦታ ሆነው ምርጫዬ የተሰኘውን መተግበሪያ ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ወይም የምርጫ ቦርድ ድረ-ገጽ ላይ የሚገኘውን የምርጫዬን ፖርታል በመጠቀም በቀላሉ መመዝገብ ይችላሉ። ድምጾ ዋጋ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ